እንግዲህ ትላንትና ከገባችሁ ብቻዬን ልምጣ ያለው እንግዲህ ብሩኬ ይሄን ነገር ሊያስተካክልናል። እንግዲህ ሜሴጅ እየጻፈች ወይ እሷን ቤተሰብ በጣም የሚያሳዝን ነገር ተፈጥሯል በሃይሚና በብሩኬ መሃል ማለት ነው። እንግዲህ ብሩኬ ከሌላ ሴት ጋራ ሃይሚዬ አይተዋለች። እንግዲህ እቺ ሴት ከመጀመሪያም የጀመረች ሴት ነች። ቤተሰብ ይሄ ሴራ ነው። ከመጀመሪያም ጀምሮ እንግዲህ መጀመሪያ ሃይሚ አይቼዋለሁ፣ ፎቶውን አይቼዋለሁ። ከዚህ በፊትም ቪዲዮ የመጀመሪያ ቪዲዮ ሰርታለች ከሱ ጋራ ምናምን ብሏል። እንግዲህ ትላንትና ከገባችሁ ብቻዬን ልምጣ ያለው እንግዲህ ብሩኬ ይሄን ነገር ሊያስተካክልናል። እንግዲህ ሜሴጅ እየጻፈች ወይ እሷን ሃይሚና ብሩኬን የሚያጣላ ነገር እየጻፈችለት ሆኖ እሱ ፈርቶ ይሄን ነገር ሊያስተካክልም ይሆናል የመጣው ማለት ነው። አሁን ምንድነው መሰላችሁ ማንኛውም ሰው ያው የሚረዳውን ነገር ነው። አሁን ሃይሚ የተረዳችሁ ምንድነው በአሁን ሰዓት አትሄጂም ያላት ነገር ትዝ ሲላት እንግዲህ ከዚህ ልጅ ጋር ለመገናኘት ፈልጎ ነው እኔንም እንዳትመጪ ያለኝ ብላ በጣም የምታስብበት ሰዓት ነው ማለት ነው። እንግዲህ ሃይሚ መጀመሪያ ከመቸኮል ይልቅ ያው አንድ ነገር ስናይ እንቸኩላለን። ከመቸኮል ይልቅ እህቴ ቡራዬን ሰምተሽ በደንብ አድርገሽ ሰምታሽ መናገር ነው እንጂ ብሩክም ለማስረዳት ፈልጓል። ችግሩ ምንድነው አንቺና እሱ መሀል ስትጣሉ መረዳዳት ምናምን የሚመሰማመት ምናምን የሚባል ነገር የለም። ግዴታ ደግሞ መስማት አለባችሁ። ብሩኬ አንቺን ሊያስረዳሽ ፈልጎ ነበር። ሃይሚዬ እንግዲህ ልትረጂም ልትሰሚም አልቻልሽም። ይሄ ነገር ነው እናንተ መሀል ላይ ብዙ ጊዜ የሚያጣላችሁ ማለት ነው። እንግዲህ እቺ ልጅ ሴራ አድርጋ ነው ብሩኬን እዛ ድረስ እስከ ቡታጅራ እንዲመጣ ያደረገችው ማለት ነው። እኔ እንደውም እንኳንም ሃይሚ መጣች። እንግዲህ ሃይሚ ባትኖር ኑሮ እዛ ቦታ ላይ ሃይሚ ባታይ ኑሮ እዛ አዲስ አበባ ብትሆን ኑሮ እሷ ቀርታ እንደዚህ በጣም ከባድ ችግር ነበር የሚፈጠረው። ግን አሁን ሃይሚ እዛ መሆኗ ጥሩ ነገር ነው የምለው። እንግዲህ ይሄ ሁሉ ሴራ ነው እነሱን ለማጣራ ነው። ልጅተው እንግዲህ የላከችውን ድምጽ ሰምታችኋል ሁላችሁም። በጣም የሚደብር ነገር ነው እንትን ያለችው። ማንኛውም ሴት ብትሰማ የምትናደድና ጥላ ሁሉን ነገር የምትሄድበት ነው። አሁን ምንድነው ሃይሚዬ ሳትጣሉበት የመለያየት ነገር ሳታወሩ መጀመሪያ ቁጭ ብላችሁ መርዳራት አለባችሁ። ብሩኬን መስማት አለብሽ። ይሄ ሁሉ እናንተ ሳትሰሙ ስትቀሩ ነው ጸባችሁ የሚረዝመው። እና እናንተ ደግሞ ቡታጅራ ስትሄዱ የሆነ መንፈስ አለ እናንተን ሊያጣላ የሚፈልግ ማለት ነው። እና እኔ ፕራንክ አይመስለኝም። ለምን ከዚህ በፊት እቺ ልጅ ብሩኬን ያው የምታስቸግር ልጅ ነች ነበረ። እዛ ላይ ደግሞ አብሮ ቪዲዮ ሰርቷል ከዚህ በፊት ብላለች። ይሄ ሁሉ ሴራ እየተሰራ ስለሆነ ብሩኬን ለማስጨነቅና ብሩኬን ውሸታም ለማስደረግ ነው ሴት የፈለገችው ማለት ነው። በሃይሚ ፊት ለፊት ብሩኬ ውሸታም እንዲባል ፈልጋ ነው እንጂ ብሩኬ ልጅ ፈልጎ ወይም እሷን ሊያናግር ፈልጎ አይደለም የመጣው። ግን ምንድነው ድንገት ሊያስጠነቅቃት ይሆናል የመጣው። ሊያስጠነቅቃት አብሮ ሃይሚ ከሱ ጋር እንደሆነች ሁሉ ነገር ሊያስረዳት ይሆናል ሊያገኛት። ግን ሃይሚ መስማት ነበረባት። ሃይሚ ልትሰማው አልቻለችም። ግን ግዴታ ደግሞ አንድ ላይ የኖራችሁ አንድ ላይ የሆናችሁ አንድ ነገር ደግሞ አስተውላችሁ ቁጭ ብላችሁ መነጋገር አለባችሁ ነው የምለው። እንግዲህ ቡራ ዛሬ ደንግጧል፣ ደንብሯል። ሃይሚዬም ያው ተናዳለች። በጣም ጥላው ነው የሄደችው። እኔ እናት ያው ያናዳል። ምንም ቢሆን ያናዳል። እኔ ያናዳል ነው የምለው። እኔ እናደዳል። ትንሽ ነገር ነው የሚያናደኝ። ይቅርታ አርጉን። እንኳን እንደዚህ አይነት ነገር ሰምቼ ትንሽዬ ነገር እርድብን ቅጥል ነው የምታረገኝ አውቃለሁ። ግን ያው ብሩኬ ምንም እኔ ያውንም ብሩኬ ጥፋት አልታየኝም። ልጅቷ ነች ሁሉ ነገር ያቀነባበረችው እንጂ ብሩኬ ቢፈልጋት ኑሮ እኔ አብረን እናገኛትና እናውራት አይልም ነበር። ቢፈልጋት ፍላጎት ቢኖረው ኑሮ ለዚህ ልጅ ማለት ነው። ስለዚህ ምንም ፍላጎት ስለሌለው ልቡ አንድና አንድ ሃይሚ ላይ ስለሆነ ምንም የሚያስጨንቅ ነገር የለም። ሃይሚዬ ቁጭ በይና ከብሩኬ ጋራ ተረዳዱ፣ ተነጋገሩ፣ ሁሉም ነገር ይፈታል ነው ብሎ ቤተሰብ። ይሄ ሴራ ነው፣ ሴራ እያሴሩባቸው ነው ታውቃለህ። እኔ እኮ በጣም የሚያናደኝ ነገር ብሩኬና ሃይሚ መሀል ላይ የሆነ ሴራ እንዳለ ሰው እናንተን ለማጣላት ሰው ብዙ ነገር እናንተን አድርጎ ለማለያየት ይፈልጋል። ግን አንቺና ብሩኬ የማትረዱበት መንገድ ነው በጣም የሚገርመኝ። በቃ እምነት እኔ እኮ ሁሌ እነግራችኋለሁ እናንተ መሀል ላይ እምነት አሁንም እምነት ይጎላል። በቃ እንዴ እምነት የሚባል ነገር እኮ አለ። ለምንድን ነው እምነታችሁ የሚጎለው? ለምንድን ነው የማትተማመኑት? እንዴ የሆነ ማስረዳት ካለበት መስማት አለብሽ። አንተም መስማት አለብህ። እንደዚህ የሆናችሁ ነው እንጂ እንዴት ነው ከዚህ በኋላ እንዴት ነው አብራችሁ እየኖራችሁ ነው እንግዲህ በአሁኑ ሰዓት። እና ይሄን ነገር ደግሞ ብሩኬ ሊያስተካክለው መጥቶ ይሆናል።
ብሩኬ መደበቅ የለበትም እንደዚህ ነገር እውነት እንደዚህ ነገር ካለ ብሩኬ መደበቅ የለበትም እዛ ሆናችሁ ማስረዳት የሚችል ነበር ብሩኬ እቺ እንዲህ ያለ ስለሆነ እቺ ልጅ ለማናገር ፈልጋለሁ አንቺ ፊት ለፊት ብሎ ያው ተደብቆ አብሮ ከመገናኘት ይሄ ሃይሚን ይዞ መገናኘት ትልቅ ነገር ነው የምለው መደባበቁ ምንም አይሰራም አንተ መደበቅ ጥሩ አይደለም ሃይሚዬም አለ መስማቷ ጥሩ አይደለም ተስማሙና ተነጋገሩ ምንም ያጣላችሁ ነገር የለም በመሃላችሁ ጥሩ ነገር ጥሩ መንገድ እየሄዳችሁ ነው ያላችሁ እናንተ ለማለያየት ነው ይሄ ሁሉ ሴራ የሚሰራው ባካችሁን ራሳችሁን ጠብቃችሁ ብትመለሱ ይሻላል ሃይሚዬ እንግዲህ አይዞሽ የኔ ቆንጆ ብሩኬን ስሚው የሚልሽን ነገር ስሚና ከዛ በኋላ መወሰን ያለብሽን ተወስኛለሽ ማለት ነው እቺ ልጅ ባለጊነች እናንተን ለማጣላት ነው ሆነ ብላ ይመጣችሁ ለዛ ነው እና እባካችሁን ተስማሙና እንትናን እናት ጠብ ደግሞ የእናንተን ጸብ ደግሞ እኔ አልችልም እኔ ሃይሚ ስታለቅስ ማየት አልችልም ብሩኬ ተናዶ ሲታመም ማየት አልችልም እኔ በጣም ነው የምወዳችሁ ስለምወዳችሁ እናንተ ግፉ ነገር አያሳየኝ ነው የምለው እና በተረፈ ቪዲዮ ላይክ ሼር ሰብስክራይብ አድርጉ ወዳችኋለሁ አከብራችኋለሁ ይሄ ቪዲዮ በደንብ አድርጋችሁ ላይክ ያስፈልጓል ይመቻችሁ ፒስ